ሰላም ተማሪዎች እንዴት ናችሁ? ዛሬ ደግሞ በቻፕተር 3 አድሚኒስትሬቲቭ ኤንድ ቢዝነስ ኮሚኒኬሽን ወይም ቢዝነስ ኮሚኒኬሽንን ቱቶሪያል ይዤላችሁ ነው የመጣሁት ማለት ነው። ስለዚህ በቻፕተር 3 ኮሚኒኬሽን ፕሪንሲፕል ወይም ፕሪንሲፕል ኦፍ ኮሚኒኬሽን የምንላቸውን ስለ 7C's እናያለን ማለት ነው። ስለዚህ ከዚህ በፊት የሰሯቸው ቻፕተር 1 እና 2 አሉ። እነሱን ካላያችኋችሁ ገብታችሁ ማየት ትችላላችሁ ማለት ነው። እና እንደተለመደው ከቻላችሁ VPN በማብራት ብትጀምሩልኝ ደስ ይለኛል። ወደ ቪዲዮ ፕሪንሲፕል ኦፍ ኮሚኒኬሽን ነው የምናየው ዛሬ እንዳልኳቸው። ፕሪንሲፕል ኦፍ ኮሚኒኬሽኖች ምን በመባል ይታወቃሉ? ዘ 7C's ይባላሉ። በሲ ፊደል ስለሚጀምሩ ነው። ምን ናቸው የሚለውን እያንዳንዱ እናያለን። እስኪ ያሉ 7ቱን ሲዎች ነው የምናየው ማለት ነው። ስለዚህ አንድ በአንድ እናያለን፣ ከትርጉማቸው ዲቴል እናያለን ማለት ነው። የመጀመሪያው ኮምፕሊትነስ ከሚለው ባህሪ ነው የምንጀምረው። የመጀመሪያው ፕሪንሲፕል ኮምፕሊትነስ ነው። ስለዚህ ኮሚኒኬት ስታደርጉ አንደኛው ፕሪንሲፕል ምንድነው? መልእክታችሁ ሙሉ ለሙሉ ማስተላለፍ አለባችሁ ማለት ነው። ስለዚህ ኢንፋክት ዛታን ኢንኮምፕሌት ሜሴጅ ክሬት ሚሸፕ ነው፣ ኢንኮሬክት የሆነ ሜሴጅን ይፈጥራል። ሙሉ ለሙሉ ወይም ያልተሟላ መረጃ ለሰዎች ስናስተላልፍ ማለት ነው። ስለዚህ ኮምፕሌትነስ ኢዝ ኤ መስት ፎር ክሊር ኤንድ ኢፌክቲቭ ኮሚኒኬሽን። ስለዚህ መረጃ ሙሉ ለሙሉ መተላለፉ ግዴታ ነው። ኢፌክቲቭ የሆነ ኮሚኒኬሽንን ክሬት ማድረግ ከፈለጋችሁ ከሰዎች ጋራ and effective communication contain all factors required for both party ነው የሚለው። ስለዚህ effective communication ክሬት ለማድረግ ሁሉንም እውነታዎች ወይም መረጃዎች ለሁለቱም ፓርቲ የሚያስፈልጉ በኮሚኒኬሽን ውስጥ መተላለፍ አለባቸው ማለት ነው። and complete message makes the response satisfied and contented ነው የሚለው። ስለዚህ አንድ መረጃ ለተቀባው ሙሉ ለሙሉ ካስተላለፋችሁለት ደስተኛ ይሆናል ማለት ነው፣ ሙሉ መረጃውን ማግኘት ስለቻለ። እና አንዳንድ ጊዜ ለሰዎች ካያችሁ ሙሉ መረጃን ካልነገራችኋቸው ለምንድነው በግልጽ ያልነገርከኝ ሙሉ መረጃ ብለው የሚቆጡ አሉ። ስለዚህ መረጃውን ሙሉ ለሙሉ ብነግሯቸው እንደምታምኗቸውም ሊሰማቸው ይችላል። ሙሉ መረጃን በማግኘታቸው በጣም ደስተኛ ይሆናሉ ማለት ነው። and sometimes wrong or incomplete message create misunderstanding of communication። ግን አንዳንድ ጊዜ ሙሉ መረጃ ላክንም ማለት ግን ያ መረጃ ትክክለኛ ወይም ካልሆነ ወይም ያልተሟላም ከሆነ መረጃው ምንድነው ሚስ አንደርስታንዲንግ ይፈጥራል በኮሚኒኬሽናችን እና ሰዎች እኛ በፈለግነው ልክ ያን መረጃ አይረዱትም ማለት ነው። ስለዚህ መረጃን ስትልኩ ሙሉ ለሙሉ እና ትክክለኛውን መረጃ መላክ ያስፈልጋቸዋል ማለት ነው። ይሄ የመጀመሪያው ፕሪንሲፕል ነው። እና በዚህ ስር ያሉ ቲፖች አሉ። ምን ማድረግ አለባችሁ ሙሉ ለሙሉ ሜሴጅን ለመላክ ካልን ሪድ ዘ ሜሴጅ ትዋይስ ቢፎር ሴንዲንግ። ያንን መልእክት ከመላካችሁ በፊት የጽሁፍ ሆነ ብዙ ጊዜ ሁለቴ ብትመለከቱት ተመራጭ ነው። ምክንያቱም ያላሟላችሁት ቅር ያለው ነገር ካለ ያንን መረጃ ሙሉ ለሙሉ አካታችሁ መላክ ስለሚያስችላችሁ ሜክ ሹረትሊ አባውት ሪስፓንት ነው። ስለዚህ ስለ ሪስፓንቱ ሹረትሊ ማለት በግልጽ መረዳት ማወቅ አለባችሁ። የሰውየው ሌቭል ኦፍ ኒዮሎጂ አለ፣ ስኪሉ፣ ኤክስፒሪየንሱ የእውቀት ደረጃውን ከግምት ማስገባት አለባችሁ። እሱ በሚረዳው ሌቭል ስለሆነ መረጃው መላክ ያለበት ማለት ነው። ኤንድ ኦል ዘ ቲንግ ሹድ ቢ ዌል ማነርድ ነው። ሁሉም ነገሮች በትክክለኛው ማነር መሆን አለባቸው ማለት ነው። ኤንድ ኪፕ ዘ ሜሴጅ ሾርት ኤንድ ስዊት። በቃ መልእክቱን ኮምፕሊት ሙሉ መረጃውን ላኩ ስትባሉ በጣም የተንዛዛ መረጃ ማለት አይደለም፣ ግን አጭር ሆኖ ስዊት ስንለው በቃ ዋናዋን ነገር ሙሉዋን አሟልታችሁ መላክ ይጠበቅባችኋል ማለት ነው። ምን አንድ መረጃ ኮምፕሊትሊ መላክ ማለት ነው ባጭሩ። ይሄ የመጀመሪያው ፕሪንሲፕል ነው። ሁለተኛው ኮንሻስነስ ነው። ፕሪንሲፕል አለ። የመጀመሪያው ኮምፕሊትነስ ነው። ሁለተኛው ኮንሻስነስ is saying what you have to say in a fewest possible words without sacrificing the other C qualities ነው። ስለዚህ ኮንሻስነስ ማለት በቃ መልእክታችሁን ባጭር ቃላቶች ተጠቅማችሁ ማስተላለፍ ማለት ነው። ግን ይሄንን ስታደርጉ ሌሎች ባህሪያቶችን ከግምት አስገብታችሁ ነው። ሳክሪፋይ መስዋዕት ማድረግ የለባችሁም ሌሎቹን። ግን መልእክታችሁን በቃ ባጭሩ በተወሰኑ ቃላት ማስተላለፍ መቻል ኮንሻስነስ ይባላል ማለት ነው። ስለዚህ ይሄ ደግሞ ኮንሳይስነስ ምንን ይቆጥባል? ጊዜንና ኤክስፔንስን፣ ወጪና ጊዜን ይቆጥባል። በንግግርም ሆነ በመልእክት ከሆነ ባጭሩ ብትጽፉት ጊዜያችሁ ይቆጠባል። ኤክስፔንስን ከስክሪፕቶ ከተለያዩ ፔፐሮች ነገር ከስቴሽነሪ ጋር ተያይዞ ያሉ ወጪዎችን መቀነስ እንችላለን ማለት ነው። እንዴት ኮንትሪቢዩት ውስጡ ኢንፋሳይዝ ነው። ስለዚህ ባጭሩ ከላካችሁላቸው ማተኮር ያለባቸውን ፖይንት ያውቁታል። በፊውስ ፖሲብል ወርድ ስለሆነ የገለጻችሁት እና ባጭሩ ምን እንደተፈለገ ምን እንደሆነ አላማችሁ መረዳት ይችላሉ። ስለዚህ መልእክትን ስትልኩ በቻላችሁት መጠን በትንሽ ቃላት መግለጽ አለባችሁ። እነዛ ግን ቃላት
ዋናውን ሀሳብ መግለጽ እናንተ መላክ የፈለጋችሁት ሜሴጅ መግለጽ የሚችሉ ወርዶችን መጠቀም ያስፈልጋችኋል ማለት ነው። ስለዚህ መልእክትን ኮንሺየስ ለማድረግ ምንድነው ኢንክሉድ ኦንሊ ሪሌቫንት ስቴትመንት አስፈላጊ የሆኑ ስቴትመንቶችን ብቻ አካቱ። ይሄን ለማድረግም አቮይድ ሎንግ ኢንትሮዳክሽን ኤንድ ኦብቪየስ ኢንፎርሜሽን። ስለዚህ አንዳንድ ጊዜ ሰዎች ካያችኋቸው ኢንትሮዳክሽኑ ላይ በጣም ያበዙና ዋናው መልእክቷን ያሳንሷታል። ስለዚህ ረጅም የሆነ ኢንትሮዳክሽን ወይም መግቢያ መቀነስ ኤንድ ኦብቪየስ ኢንፎርሜሽኖችን መተው። በቃ ሰዎቹ የሚያውቋቸው ከሆነ እናንተ መድገም አያስፈልጋችሁም። ግልጽ ያልሆነላቸው ነገር እና የሚያስፈልጋቸውን ነገር ብቻ በመንገር ኮንሳይስ ማድረግ ትችላላችሁ። ስቲክ ቱ ዘ ፐርፐዝ ኦፍ ዘ ሜሴጅ። ዋና ዓላማችሁ ላይ ማተኮር ነው። ሰዎችን ኢንፎርም ለማድረግ ነው፣ ፐርሱዌድ ወይም ፐርሱዌድ ለማድረግ ነው የሚለውን ከግምት በማስገባት መልእክታችሁን መላክ ይጠበቅባችኋል ማለት ነው። ኤንድ አቮይድ ኢረሌቫንት ወርድስ ኤንድ ራምፕሊንግ ኦር ሎንግ ሴንቴንስ ነው። ስለዚህ አላስፈላጊ የሆኑ ቃላቶችን፣ ድግግሞሾችን ማስወገድ፣ ረጃጅም አረፍተ ነገሮችን ማስወገድ፣ በአጭሩ ለመግለጽ መሞከር ኮንሳይስነስን ማዳበር ትችላላችሁ። ኦሚት ኢንፎርሜሽን ኦብቪየስ ቱ ዘ ሪሲቨር እንዳልኳችሁ ቅድም ግልጽ የሆኑላቸው መረጃዎች መዝለል ትችላላችሁ። አቮይድ ሎንግ ኢንትሮዳክሽን ኤንድ አነሰሰሪ ኤክስፕሌሽን አላስፈላጊ ኤክስፕላኔሽኖችን ማስወገድ። ኤክሰሲቭ የሆኑ አድጀክቲቮችን፣ ፕሪፖዚሽኖችን፣ ጌሽ ወይም ፖላይትነት ወይም ኤክሰሲቭ ግራቲቲዩድ ለሰውየው ማሳየት አያስፈልጋችሁ። ዋና ቱ ዘ ፖይንት ሆናችሁ መልእክታችሁን በፊውስት ፖሲብል ወርድስ ማስተላለፍ መቻል ነው አንድ መረጃ ኮንሻይስ የሚያስብለው ማለት ነው። ሌላኛው አቮይድ አነሰሰሪ ሪፒቴሽኖችን አላስፈላጊ የሆኑ ድግግሞሾችን ማስወገድ መቻል አለባችሁ ኮንሻይስ ለማድረግ። ለምሳሌ ዩዝ ሾርት ኔም አፍተር ዩ ሃቭ ሜንሽንድ ዘ ሎንግ ዋን ዋንስ ነው። ስለዚህ ረጅም ስም ከሆነ እንደ ከተጠቀማችሁት ያንን ረጅም ስም ስለሚታወቅ ቀጣይ ያንን መድገም ከፈለጋችሁ ሾርት ኔሙን መጠቀም ነው። ከቻላችሁ ዝባር መጠቀም ወይም በአጭሩ መግለጽ ከተቻለም በአጭሩ መግለጽ ነው። ለምሳሌ ኢንስቴድ ኦፍ አርባ ምንጭ ቴክስታይል ፋክተሪ አርባ ምንጭ ፋክተሪ ቤት ትንሽ ወርዶችን ቆጠብኩ ማለት ነው። እና አጽሮት ካለውም በአጽሮት ቃል መጻፍ ትችላላችሁ ማለት ነው። ኤንድ ዩዝ ፕሮናውንስ ኤንድ ኦር ኢኒሻል ራዘር ዛን ሪፒቲንግ ሎንግ ኔምስ ነው። ስለዚህ ፕሮናውንስ ካላቸው ወይም ኢኒሻሎቹን ካሉት እነሱ መጠቀም ይሻላል ሎንግ ኔሙን ከምትጠቀሙ። ለምሳሌ የኢትዮጵያን ኤሌክትሪክ ፓወር ኮርፖሬሽን አንዴ ካላችሁ ወዲያ ቀጣይ ስትጠቀሙ ኢኢፒሲኦ ብላችሁ ባጭሩ ብትገልጹት እንደዚህ ዝባሮች አጽሮተ ቃላት እንድትጠቀሙ በአጭሩ መልእክታችሁ ለማስተላለፍ ትችላላችሁ ማለት ነው። ሁለተኛው አነሰሰሪ ሪፒቴሽኖችን ማስወገድ። ሁለተኛው የመጀመሪያው አረፍተ ነገሮቻችሁን ቱ ዘ ፖይንት የሆኑ ማድረግ ላይ ማተኮር አለባችሁ ማለት ነው። ሌላኛው ሶስተኛው ሰቨንሲ ውስጥ ያለው ማነው ኮንሲደሬሽን። መጀመሪያ ምናምን ኮምፕሌት የሆነ መረጃ ኮምፕሊት መረጃን ደግሞ ኮንሻይስሊ ማቅረብ እንዳለብን አይተናል ማለት ነው። ዊዝ ሾርት ፖሲብል ወርድ ተጠቅመ ማለት ነው። አሁን ደግሞ ኮንሲደሬሽን እናያለን ማለት ነው። ኮንሲደሬሽን ሚንስ ዳት ዩ ፕሪፔር ኤቭሪ ሜሴጅ ዊዝ ዘ ሪስፖንድ ኢን ማይንድ ኤንድ ትራይ ቱ ፑት ዩርሰልፍ ኢን ሂዝ ኦር ሀር ፕሌስ ነው የሚለው። ስለዚህ ኮንሲደሬሽን ማለት መልእክታችሁን ሜሴጃችሁን ስታዘጋጁ ሰውየው ማሰብ ነው። የዛን ሪስፖንዱን በማሰብ እና የእሱን ሌቭል ኦፍ አንደርስታንዲንግ በሱ ቦታ ሆናችሁ ራሳችሁን በማሰብ ያንን መረጃ ማዘጋጀት አለባችሁ ማለት ነው። ስለዚህ ምን ማድረግ አለባችሁ? ትራይ ቱ ቪዥዋላይዝ ዩር ሪደር ኦር ሊስነር ዊዝ ዜር ዲዛይር። ፍላጎታችሁን ከግምት ማስገባት አለባችሁ። መረጃ ለእነሱ ለመንገር ወይም ለማስተላለፍ ከፈለጋችሁ ለምሳሌ ኳስ የማይወድ ሰው ስለ ኳስ ብትነግሩት ያ ሰው የምን ዲዛይሩ ስለሌለው ከግምት አያስገባም። ስለዚህ ፍላጎታቸውን ከግምት ማስገባት አለባችሁ። ፕሮብሌምስ እነሱ የገጠሟቸው ያሉ ችግሮች ወይም ሊገጥሟቸው የሚችሉ ችግሮች ላይ ብታተኩሩ ይበልጥ ለዛ ሜሴጅ ትኩረት ይሰጡታል። ኤንድ ሰርከምስታንስ ያሉበት ሁኔታ ማለት ነው። በዛ ባሉበት ሁኔታ ጠቃሚ መረጃ ነው ወይስ የማይጠቅማቸው መረጃ ነው የሚለውንም መለየት አለባችሁ። ኢሞሽናቸው ስሜታቸው ለዛ ነገር ያላቸው ፊሊንግ ኢሞሽናቸውን ከግምት ማስገባት አለባችሁ። ፕሮባብል ሪአክሽን ቱ ዩር ሪኩዌስት ምን ያህል ምላሽ ይሰጡኛል፣ ለእኔ የምሰጣቸው ነገር ግድ ሰጧቸው ይመልሱልኛል፣ አይመለከቱትም፣ ያንን ነገር በመላኬ ሲናደዳሉ የሚለውን ከግምት ማስገባት አለባችሁ። አንድ መልእክት ስታዘጋጁ በቃልም በጽሁፍም ሊሆን ይችላል። ያንን መልእክት የምትልኩት መጀመሪያ ግን ኦዲየንሳችሁን ኮንሲደር ማድረግ አለባችሁ ማለት ነው። ስለዚህ ኮንሲደሬሽን ምንድነው? እናንተን በሰውየው ጫማ ውስጥ ሆናችሁ መመልከት ማለት ነው። በሰውየው ቦታ በሆነ የመረጃ የሚላክልኝ ምን ይመስላል ምላሽ የሚለውን ከዲዛይር ከፕሮብለም ከሰርከምስታንስ እና ከፕሮባብል ሪአክሽን ኦፍ ከሪሲቨሩ አንጻር መመልከት አለባችሁ ማለት ነው። ይህንን የሚያሳየን ኮንሲደሬሽን ማለት ነው። እሺ እዚህ ላይ ፎከስ ማድረግ ያለብን ምንድነው? ፎከስ ኦን ዩ ኢንስቴድ ኦፍ አይ ኤንድ ዊ። እኛ ከምትሉ ይልቅ አንተ እያላችሁ ያን ነገር ብትነግሩ ሰዎች በባህሪያችን ምንድነው ስለኛ ሲወራ እንወዳለን። ስለ ራሳችን ኢንተረስት ቢናወራ ነው
ቢወራ ነው የምንፈልገው። ስለዚህ የሆነን ሰውዬ ስታወሩት ምንድነው ስለሱ ይበልጥ ባወራችሁ ቁጥር ያ ነገር እሱን ኢንቮልቭ የሚያደርገው ነገር ከሆነ ኢንተረስት ኖረውት በእኛ ኮሚኒኬሽን ውስጥ መሳተፍ ይፈልጋል ማለት ነው። ስለዚህ ኮንሲደሬሽን አንዱ ይሄን በማድረግ ነው። ስለዚህ ሳይኮሎጂካል ዲዛይረብል ቢግን ዊዝ ዩ ኤንድ ዩርስ ዩና ዩርስ እያልክ ብትጀምር አሪፍ ነው ማለት ነው። ስለዚህ ሪደሩ ምንድነው ታክቲካሊ ዘሚሴጁን አንቲል ዩ ሪደር ኢን ዘሚሴጅ ወር ታክቲፉሊ አንቲል ዩ ፊኒሽ ነው። ስለዚህ ያንን መልእክት እስክጨርሱ ድረስ በአግባቡ ይከታተላችኋል ማለት ነው። አንተና ስለሱ አተኩራችሁ የምታወሩ ከሆነ ማለት ነው። ኤንድ ሹድ ዘ ሪደር ቤኒፊት ኦፍ ኢንተረስት ኢን ሪዲንግ። ስለዚህ ያንን ነገር በማንበቡ ምን ያገኛል የሚለውን ከግምት ማስገባት አለባችሁ። ዌንኤቨር ፖሲብል ኤንድ ትሩ ሾው ሃው ዩር ሪደር ዊል ቤኒፊት ፍሮም ዋትኤቨር ዘ ሜሴጅ ሃዝ ኦር አናውንስድ። ብዙ ጊዜ መጽሐፎችን አነባችሁ ከሆነ እነዚህ የሰልፍ ዴቨሎፕመንት የተለያዩ መጽሐፎችን አነባችሁ ከሆነ መጀመሪያ ላይ ምንድነው ከዚህ መጽሐፍ ይሄንን ችግር መቅረፍ ትችላለህ፣ ይሄን ማሻሻል ትችላለህ፣ ስለዚህ ነገር ይበልጥ ታውቃለህ ብለው መጀመሪያ መግቢያቸው ላይ ይጽፋሉ ማለት ነው። ይህን የሚያደርጉት ደግሞ ሪደሩ ያንን ነገር ቢጨርሰው ወይም ቢያነበው ምን እንደሚጠቀም ለማሳየት ስለሆነ ማለት ነው። እነዚህም ማሳየት ይጠበቅባቸው። ኢንተረስቱ ያ ነገር ሰውዬ በዛ ነገር ውስጥ ኢንቮልቭድ በመሆን የሚያገኘው ነገር ሜንሽን መደረግ አለበት ማለት ነው። ሌላኛው ኤምፋሳይዝ ኦን ፖዚቲቭ ኤንድ ፕሌዛንት ፋክቶች ላይ በቃ ጥሩ የሆኑ ፋክቶች ላይ ማተኮር። ስትረስ ዋት ካን ቢ ደን ኢንስቴድ ኦፍ ዋት ካን ኖት ቢ ደን። ምን ላይ ትኩረት መስጠት አለበት? ምን ማድረግ ይህን ማድረግ እንችላለን የሚለው ላይ ማተኮር አለባችሁ። ለሰዎች አብራችሁ አሁን ለምሳሌ ስራ መስራት ከፈለጋችሁ ይህን መስራት እንችላለን የሚለው ላይ ብታተኩሩ ይበልጣል። ይሄ ማድረግ አንችልም ከምትሏቸው ፖዚቲቭ ላይ ማድረግ የምችሉት ነገር ላይ ብታተኩሩ ይበልጥ ሰዎች ጥሩ የሆነ ሪያክሽን ይኖራቸዋል ማለት ነው። ኤንድ ኢንስቴድ ኦፍ ኢምፖሲብል ፖሲብል ነው። ከማይቻለው ነገር ላይ የሚቻለው ነገር ላይ ብታተኩሩ አሪፍ ነው። ፎከሲንግ ኦን ወርድስ ዩር ሪሲፒያንት ካን ኮንሲደር ፋቮሬብሊ ነው። ስለዚህ እናንተ ኦዲየንሳችሁ ወይም እናንተ የምታስተላልፉትን መልእክት የሚሰሙ ሰዎች ፎከስ የሚያደርጉባቸው ወርድ ላይ ማተኮር። ለምሳሌ ኢት ኢዝ ኢምፖሲብል ቱ ኦፕን አካውንት ፎር ዩ ቱዴይ ቢላችሁ፣ አሁን ባንክ ቤት ሄዳችሁ በጣም አስቸጋሪ ነው ለአንተ ዛሬ አካውንት መክፈት አልችልም ከሚላችሁ as soon as your signature card reaches we will gladly open an account for you። ስለዚህ ልክ ሲግኔቸር ካርድ እንደደረሰን እኛ ደስ ብሎን በፈቃደኝነት ያንተን አካውንት እንከፍትልሃለን ብትሉት አንድ ሰው እሺ ይላችኋል። የመጀመሪያውን ሪያክሽን ከምትሰጡት ማለት ነው። ስለዚህ ፎከስ ኦፍ ወርዳችሁን ማስተካከል ወይም ያ ሰው የሚወዳቸው ቃላት ላይ ማተኮር ወይም ፖላይትነስ የሚያሳዩ ወርዶችን መጠቀም አዋጭ ነው ማለት ነው። ኤንድ አፕላይ ኢንተግሪቲ ኤንድ ኤቲክስ። አፕላይ ሃይ ሞራል ስታንዳርድስ፣ ፐርሰናል ኦነር፣ ትሩዝፉልነስ እና ሲንሰሪቲን ብታሳዩቸው ሰዎች ምንድነው ጥሩ የሆነ ሪያክሽን ይሰጧቸዋል ማለት ነው። ስለዚህ ሰዎችን ምንድነው ኮንሲደሬሽን ላይ እነዚህ ማስገባት አለባቸው። ወይም በእነሱ ቦታ እኔስ በሆነ ያ ነገር እኔ ላይ ሲሆን የሚለውን መመልከት አለባቸው አንድን መልእክት ስታዘጋጁ ማለት ነው። አሳይመንቶችን ለመስራት በቂ ጊዜ ከሌላችሁና አሳይመንቶቹ ካስቸገራችሁ ልንረዳችሁ ዝግጁ ነን እና ከስር ባስቀመጥኩላችሁ ስልክ ቁጥር በመደወል ልታገኙ ትችላላችሁ፣ ወይም የቴሌግራም ግሩፕ ላይ ዲኤም ብታደርጉልኝ ታገኙ ትችላላችሁ ማለት ነው። ስለዚህ ከትምህርትና ከትምህርት ጋር የተያዙ እርዳታዎችና አሳይመንቶች እርዳታ ከፈለጋችሁ ልናገለግላችሁ ዝግጁ ነን። ሌላኛው አራተኛው ምንድነው ኮንክሪትነስ ነው ማለት ነው። ስለዚህ ሶስቱን አየን፣ ኮምፕሌትነስ፣ ኮንሻስነስን አየን። ኮንሲደሬሽን አራተኛው ኮንክሪትነስ እናያለን ማለት ነው። ኮሚኒኬቲንግ ኮንክሪትሊ ሚንስ ቢንግ ስፔሲፊክ፣ ዲፋይንድ፣ ቪቪድ ኦር ኦብቪየስ ራዘር ዛን ቫግ ኤንድ ጀነራል። ስለዚህ አንድ መረጃ ስታዘጋጁ ስፔሲፊክ መሆን አለባት፣ ዲፋይንድ የሆነች እና ቪቪድ ወይም ግልጽ የሆነ ነገር ላይ ማተኮር አለባችሁ። የቫጊው የሆነ ነገር መግለጽ የለባችሁ። ጀነራል የሆነ ነገር ከምገልጹ ይልቅ ስፔሲፊክ የሆነና ግልጽ የሆነ ነገር ብታሳዩ ተመራጭ ነው ማለት ነው። ኮንክሪትነስ ይሄን ነው የሚያሳየን። ስለዚህ ኮንክሪትነስን ከኮንሻስነስ የሚለየው ኮንሻስነስ በሶስት ፖሲብል ወርድ መግለጽ ነው። ግን ሶስት ፖሲብል ወርድን ስትጠቀሙ አወዛጋቢ የሆኑ ቃላቶችን መገለጽ የለባቸውም። ጀነራል የሆነ ተርሞችን ከምትጠቀሙ ስፔሲፊክ እና ግልጽ የሆኑ ነገሮች ላይ ካተኮራችሁ ያን ሜሴጅ ኮንሻስነስ ኮንክሪትነስ ያስብለዋል ማለት ነው። ስለዚህ ለምሳሌ ዩዝ ስፔሲፊክ ፋክት ኤንድ ፊገሮችን ብዙ ጊዜ አሁን ያሎት ከምትሉ 100 ብትሉ ያሎት የሚለው ጀነራል ያደርገዋል። 100 ብትሉ ግን ስፔሲፊክ ሆነ። አሁን ማጆሪቲ ብትሉ ምንድነው ጀነራል የሆነ ተርም ነው ወይም ግልጽ የሆነ ተርም አይደለም። ግን 30% ብትሉ ግልጽ የሆነ። ስለዚህ የተለያዩ ፋክትና ፊገሮች መጠቀም አንድ መረጃ ግልጽ ለማድረግ ይጠቅመናል። ለምሳሌ 10 ሚሊዮን ፒፕል ኢን ኢትዮጵያ አር ኒድድ ኦፍ ፉድ አሲስታንስ ዛን ኤ ፐርሰን ሁ ቴል ዩ
a lot of people in Ethiopia are facing drought። ስለዚህ 10 ሚሊዮን ሰዎች በኢትዮጵያ ላይ የምግብ እርዳታ ያስፈልጋቸዋል ከሚላችሁ እና በኢትዮጵያ ውስጥ ብዙ ሰዎች ድርቅ እያጋጠማቸው ነው ቢላችሁ የትኛው ነው ግልጽ የሚሆነው? ብዙ ሰዎች የሚለው ምን ያህል እንደሆነ ግልጽ አይደለም። 10 ሚሊዮን የሚለው ስፔሲፊክሊ ስለገለጠ ፋክትና ፊገሮች በጣም አሪፍ ናቸው ማለት ነው። መረጃን ፋክትና ፊገር እየተጠቀማችሁ ብታስረዱ ለሰዎች ግልጽ ይሆናል ማለት ነው። ሌላኛው ስትሮንግ ኦር አክቲቭ ቨርብ ካን አክቲቬት አዘር ወርድስ ነው። ስለዚህ ስትጠቀሙ አክቲቭ ቨርቦችን ብትጠቀሙ በጣም ተመራጭ ነው። ጀነራሊ ዩዝ አክቲቭ ራዘር ዛን ፓሲቭ ወርድስ ኢት ዊል ቢ ፕሬዘንትድ ባይ ሚ ከምትሉ አይ ዊል ፕሬዘንት ነው እኔ አቀርበዋለሁ የምትሉት ከፓሲቭ አክቲቭ ይበልጣል ማለት ነው። ለምሳሌ ፓሲቭ ሰብጀክት ላይ ሰብጀክት ሪሲቭ ዘ አክሽን ነው የሚያደርገው እንደምታውቁት። ፓሲቭ ላይ ከሆነ ሰብጀክቱን አክሽን የሚቀበለው፣ አክቲቭ ላይ ከሆነ ግን ሰብጀክቱ ነው ፐርፎርም የሚያደርገው አክሽኑ። ለምሳሌ ፉል ሪፖርት ዊል ቢ ሴንት ቱ ዩ ባይ ዘ ሱፐርቫይዘር ነው። ስለዚህ ሙሉ መረጃ በሱፐርቫይዘሩ ይላክልሃል ከምትሉ ሱፐርቫይዘር ዊል ሴንት ዩ ፉል ሪፖርት ነው። ስለዚህ ሱፐርቫይዘሩ ሙሉ መረጃውን ይልክልሃል የሚለው ግልጽ ይሆናል ማለት ነው። ስለዚህ ዚስ ፊገር አር ቼክድ ባይ ዘ ሪሰርች ዲፓርትመንት ነው። እነዚህ ምስሎች በሪሰርች ዲፓርትመንቱ ቼክ ተደርገዋል ከምትሉ ይደረጋሉ ከምትሉ ዘ ሪሰርች ዲፓርትመንት ቼክ ዚስ ፊገር ነው። ስለዚህ ሪሰርች ዲፓርትመንቱ ነው እነዚህን ፊገሮች ቼክ የሚያደርጋቸው የሚለው ግልጽ ይሆናል። ስለዚህ ከፓሲቭ ይልቅ አክቲቭ ቨርቦች መጠቀም አንድ መረጃ በግልጹ እንዲተላለፍ ያስችላል ማለት ነው። ስለዚህ ኮንክሬትነስ ይሄን ይመስላል። አምስተኛው ክላሪቲ ነው። ክላሪቲ ማለት is making your receiver understand what you are trying to convey and interpret your word with the same meaning you have in mind ነው የሚለው። ስለዚህ ክላሪቲውን ግልጽነት የምንለው ምንድነው? ሪሲቨሩ ምንድነው እኛ ማስተላለፍ የፈለግነው መልእክት ሲረዳና ቃላቶቹን ምንድነው እኛ አእምሮ ውስጥ ካለው እኛ ባስተላለፍንበት ዌይ መረዳት ከቻለ አንድ መረጃ ግልጽ ነው ያስብለዋል ማለት ነው። ስለዚህ ways that help you make your message clean include ስለዚህ የኛን መልእክት ግልጽ ለማድረግ የሚጠቅሙ መንገዶች አንደኛ ቹዝ ሾርት ፋሚሊያር ኤንድ ኮንቨርሴሽናል ወርድ። ስለዚህ አጫጭር የተለመዱ ቃላቶችን ሁሌ በንግግር ውስጥ የምንጠቀማቸውን ቃላቶች ተጠቀሙ። መረጃችሁ ምንድነው ክሊር ወይም ክላሪቲ እንዲኖረው ያስችላል። ለምሳሌ ዩዝ ሲኖኒምስ ኢንስቴድ ኦፍ ላቲን ተርም፣ እነዚህ ከላቲን የመጡ ቃላቶች ከምትጠቀሙ ተመሳሳይ ቃላቶችን ሌሎች የምትጠቀሙ አዋጭ ነው። ኤንድ ኮንስትራክት ኢፌክቲቭ ሴንቴንስ ኤንድ ፓራግራፍ። ስለዚህ ኢፌክቲቭ የሚባሉ ሴንቴንሶችን ፓራግራፎችን ብትገነቡ መልእክታችሁ በግልጽ ይተላለፋል ማለት ነው። ለምሳሌ ኢምፖርታንት ካራክተርስ ኮንሲደር ሌንግዝ ዩኒቲ ኮሄረንስ ነው። ስለዚህ ሌንግዙ ምን ያህል ነው የዛ ሴንቴንስ ዩኒቲው ኮሄረንሱ ከግምት መግባት አለባት ማለት ነው። ለምሳሌ ኢንክሉድ ኤግዛምፕል ኢሉስትሬሽን ኤንድ አዘር ቪዥዋል ኤድስ ወይ ዲዛይን ከቻላችሁ ምሳሌዎችን የተለያዩ ቪዥዋል ኤዶችን ብታካትቱ መልእክታችሁ በግልጽ ይተላለፋል ማለት ነው። ቪዲዮ ከተመቻችሁ ይህንን ቻናል ሰብስክራይብ ማድረግ እንዳይረሳ። እናም የቪዲዮ ሌሎች ይጠቅማል ብላችሁ ካሰባችሁ ላይክ ሼርም ማድረግ ትችላላችሁ። እናም የቴሌግራም ግሩፓችን ጆይን ብታደርጉ የተለያዩ ፋይሎችን፣ ኤግዛሞችን፣ ፓወርፖይንቶችን ማግኘት ትችላላችሁ። እናም ኮሜንት ላይ ደግሞ እንድሰራላችሁ የምፈልጉት ነገር ካለ ብታሳውቁ ደስ ይለኛል። ስድስተኛው ኮርተሲ ነው። ኮርተሲ ማለት ሚሴጅ ሀልፕስ ቱ ስትሬንግዝን ፕሬዘንት ቢዝነስ ሪሌሽንሽፕ አዝ ዌል አስ ሜክ ኒው ፍሬንድ። የኮርቴሲ ሜሴጅ የምንለው ከሰዎች ጋር ያለንን ሪሌሽንሽፕ ለመጨመር ነው የሚያሳየን። ኢት ኢዝ ኖት ሚርሊ ፖላይትነስ ዊዝ ኢንሰርሽን ኦፍ ፕሊስ ኤንድ ታንክ ዩ እና ፕሊስ እያሉ የሚሉትን ወርዶች በመጠቀም ፖላይትነስ ማሳየት ብቻ አይደለም፣ ከዛም ያለፈ ነው። ባጭሩ ፖላይትነስ ፖላይትሊ የሆነ መልእክትን ካይንድሊ በጥሩ ፍሬንድሊ በሆነ ወይ መልእክቶችን ማስተላለፍ መቻል ነው ኮርተሲ የሚያስብለው አንድ ሜሴጅ ማለት ነው። እዚህ ላይ መጠቀም ያለብን ታክቲኮች ምንድነው? ኢንስቴድ ኦፍ ዩዝ ታክት ኢንስቴድ ኦፍ ቡልትነስ ነው። ስለዚህ ታክት የምንለው የፖላይትነስ መጠቀም፣ እነዚህ ቡልትነስ የምንለው ስሜትን አንዳንድ ጊዜ አሁን በቀጥታ ከመግለጽ ቡልትነስ የምንለው ያው ዳይሬክትሊ ስሜትን ማንጸባረቅ ነው። ግን ታክት ማለት ፖላይትነስ የሆኑ ወርዶችን መጠቀም ነው ኮርተሲ የሚያስብለው አንድ ሜሴጅ ማለት ነው። ስለዚህ ዩር ሌተር ኢዝ ኖት ክሊር አት ኦል ከምትሉት አንድ ሰው አይ ካንት አንደርስታንድ። ስለዚህ ዩር ሌተር ኢዝ ኖት ክሊር አት ኦል በቃ መልእክት ሁሉ ደብዳቤው ሙሉ ለሙሉ ግልጽ አይደለም ከምትሉ መረዳት እኮ አልቻልኩም ይሄ ምን ማለት ነው ብላችሁ ብትጠይቁ የበለጠ ጥሩ ይሆናል ማለት ነው። ስለዚህ ኢፍ አይ አንደርስታንድ ዩር ሌተር ኮሬክትሊ ኢት ሲምስ ዛት
ኒድ ሰም ክላሪፊኬሽን። ስለዚህ መረጃህን ደብዳቤህን ተረድቼው ከሆነ የተወሰነ ክላሪፊኬሽን ያስፈልገው ይመስለኛል ብትሉ አሁን ፖላይት የሆነ ሪኩዌስት ነው። ስለዚህ ዝም ብላችሁ በደፈናው ቡለትነስ የሆነ ዳይሬክትሊ ስሜታችሁን ከምትገልጹ እንትን ፖላይት ወይም ካይንድ በሆኑ ወርዶች መግለጽ አንድን ኮሚኒኬሽን ኢፌክቲቭ ስለሚያስብለው አንዱ ፕሪንሲፕል ኮርተሲ ይሆናል ማለት ነው። ስለዚህ ኦሚት ኤክስፕሬሽን ዛት ኢሪቴት ሃርት ኤንድ ቢሊት ነው። ስለዚህ ሰዎችን የሚጎዱ ኤክስፕሬሽኖችን ማስወገድ ወይም መተው አለብን። ለምሳሌ ኢሪቴቲንግ ኤክስፕሬሽኖች ምንድናቸው? ዊ ዶንት ቢሊቭ ነው። አናምንበትም የሆነ ነገር ሲላችሁ የሆነ ሰው ሲገልጽላችሁ እኔ አላምንበትም ወይ እኛ በዚህ ነገር አናምንም ብትሉት በጣም ነው የሚናደደው ሀሳቡን እየገለጸ ስለሆነ። ስለዚህ እንደዚህ ማለት አይጠበቅባችሁም። ወይ አር አሜዝድ ዩ ካን ባለመቻል በጣም ነው የተደነቀ ነው ወይም የተገረም ነው ብትሉ ሰውየውን በጣም በቃ የሆነ በሳይኮሎጂ ላይ የምትፈጥሩበት ነገር ይኖራል። and why have you ignored ነው። ለምንድን ነው ኢግኖር ያደረገው ማለት አይጠበቅባችሁ። ይሹድ ነው ማወቅ ይገባሃል ከምትሉት አንድን ሰው ለምን ያ ነገር ማወቁ እንደሚጠቅመው ብታሳዩ አሪፍ ይሆናል ማለት ነው። ሌላኛው ደግሞ you are delinquent ነው። delinquent ማለት የሆነ ተጠርጣሪ፣ ወንጀለኛ፣ ጥፋተኛ ነህ ለማለት ነው። ስለዚህ ጥፋተኛ ነህ ከምትሉት ሳይሆን የሆነ በሌላው የታስረዱት አሪፍ ነው። you are failed ዛት ያን ነገር ወድቀሃል፣ በቃ አልተሳካልህም፣ አትችልም ብትሉት ጥሩ አይመጣም ማለት ነው። ስለዚህ ኦልተርኔቲቭ ዌዎቹ ምንድነው የሚሆኑት? you failed ከምትሉት በቃ you fail አድርገሃል ከምትሉት you better try again በቃ እንደገና አሪፍ አድርገህ መሞከር ትችላለህ ብትሉት አሪፍ ነው። and you should know ያን ነገር ማወቅ አለብህ ከምትሉት it shall prefer if you know it ያን ነገር ብታውቀው ይጠቅምሃል፣ ይረዳሃል ብትሉት ለአንድ ሰው አሪፍ ነው ማለት ነው። ይህንን በመጠቀም ኮርቴሲ ሜሴጆችን ማስተላለፍ እንችላለን። ሌላኛው ግራንት ኤንድ አፖሎጃይዝ ጉድ ናቹራሊ ነው የሚለው። ስለዚህ ይቅርታዎችን መጠየቅ ካስፈለጋችሁ ማድረግም ኮርቴሲ የሆነ መልእክትን በማስተላለፍ ከሰዎች ጋር ፍሬንድሺፕን ለመመስረት ተመራጩ የኮሚኒኬሽን ፕሪንሲፕል ነው ኮርቴሲ። ሰባተኛው ደግሞ ኮሬክትነስ ነው። ስለዚህ ዘ ሜሴጅ ኒድ ቱ ቢ ኮምፕራይዝ ሞር ዛን ፕሮፐር ግራመር ፖንክቹዌሽን ኤንድ ስፔሊንግ ነው። ስለዚህ ኮሬክትነስ ማለት መልእክታችን ግራመሩ፣ ፖንክቹዌሽኑ፣ ስፔሊንጉም ከመያዝ በተጨማሪ ማካተት ያለበት ነገር ያለ ያ ምንድነው? ኮሬክት ማለት ትሩ ኢንፎርሜሽን መያዝ አለበት ነው። ስለዚህ ቢ ሹር ዛት ዘ ሜሴጅ ዩ ካን ኮሚኒኬት ኢዝ ኮሬክት ኤንድ ትሩዝ ነው። ስለዚህ መልእክታችሁ ትክክለኛና እውነተኛ መሆኑን ማረጋገጥ ይጠበቅባችኋል ማለት ነው አንድ መልእክት ስታስተላልፉ። እሺ ስለዚህ ዩዝ ዘ ራይት ሌቭል ኦፍ ላንጉጅ። ስለዚህ አንድ መልእክት ምንድነው ኮሬክትሊ እና ትሩሊ ለማስተላለፍ ከተፈለገ ትክክለኛውን ቋንቋ መጠቀም ነው። ስለዚህ ዲፈረንት ላንጉጆች አሉ፣ ፎርማል እና ኢንፎርማል የምታወሩበትን ሲቹዌሽን መለየት፣ ሜንቴን አክሴፕቴብል ራይቲንግ ሜካኒዝም ውስጥ ትክክለኛው ፐንክቹዌሽን ካፒታላይዜሽኖችን መጠቀምም ይጠበቅባቸዋል ኮሬክት የሆነ ሜሴጅ ለማስተላለፍ። ሌላኛው ደግሞ ቹዝ እና ዲስክሪሚናቶሪ ኤክስፕሬሽን ነው። ዲስክሪሚኔሽን ወይም መድሎን የሚያሳዩ ቃላትን አለመጠቀም ማለትም ኢኳል ትሪትመንት ኦፍ ጀንደር በጾታ ሴት ወንድ እያለ አለማዳላት፣ ለሁሉም እኩል የሆነ ነገር ማድረግ፣ ነን ቢያዝድ ተዋርድ ፒፕል ኦፍ ዲፈረንት ሬስ፣ ኤትኒክ ኦሪጂን፣ ሪሊጅን፣ ፊዚካል ፊቸር። ስለዚህ የተለያየ የሰውነት ገጽታ፣ እምነት፣ ብሔር እና ዘር ያላቸውን ሰዎች መሰረት በማድረግ ዲስክሪሚኔሽን አለማድረግንም ያካትታል ማለት ነው። የተለያዩ ፋክቶችን፣ ወርዶችና ፊገሮችንም አኩሬንሲ ማረጋገጥ ወይም ትክክለኛና ማረጋገጥ አለባቸው። ምክንያቱም መልእክታችሁ በትክክለኛ መልኩ ወይም በኮሬክት ወርዶች መተላለፍ ስለሚጠበቅበት ማለት ነው። ስለዚህ እነዚህን ይመስላሉ ማለት ነው 7 ፕሪንሲፕል ኦፍ ኮሚኒኬሽን። ከምን ጀምረን አየን? ኮምፕሊትነስን አየን። ከዛ ሁለተኛው ኮንሻስነስን አየን። ኮንሲደሬሽን፣ ኮርተሲን አይተናል። ክላሪቲ፣ ኮርተሲ፣ ክላሪቲ፣ ኮንክሬትነስ እና ሰባተኛው ደግሞ ኮሬክትነስን የሚሉ ፕሮፐርቲዎችን አይተናል ማለት ነው። ስለዚህ እነዚህን 7 ፕሪንሲፕሎች እንደ መረጃ ሌላ ሰው ኮሚኒኬት ስታደርጉ መጠቀም ያሉባቸው ወይም መከተል ያለባቸው መርሆች ናቸው ማለት ነው። ስለዚህ ቻፕተር 3 እነዚህን ይመስላሉ። ስለ ቪዲዮ ምን ተሰማችሁ ኮመንት ላይ አሳውቁኝ። የዲስክሪፕሽን ቦክሱ ላይም የቴሌግራም ግሩፓችንን አስቀምጥላችኋለሁ፣ ጆይን ማድረግ ትችላላችሁ። የተለያዩ ፒፒቲዎችን፣ አንዳውቶችን፣ ኤግዛም ኩዌሽኖችን እዛ ግሩፕ ላይ ማግኘት ትችላላችሁ እና ጆይን ብታደርጉ እመክራችኋለሁ፣ ትጠቀሙበታላችሁ ማለት ነው። ስለዚህ በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ። ቪዲዮ ከተመቻችሁ ላይክ ማድረግ እንዳይረሳ፣ ይጠቅማል ብላችሁ ካሰባችሁ ለጓደኛችሁ ሼር አድርጉላችሁ። ይህን ቪዲዮ ለመጀመሪያ ጊዜ ከሆነ የደረሳችሁ ሰብስክራይብ በማድረግ ቤተሰብ መሆን እንችላለን። በቀጣይ በቻፕተር 4 እስከምንገናኝ መልካም ጊዜ ይሁንላችሁ። ቻው ቻው።